በነገረ ክርስቶስ ላይ ያለውን ትምህርት ስፔሻሊ ዲያቆን ያደርጋል አበጋዝ አጭር ቃል ራሱ እዚህ ጋር ባነብልህ ይሄንን ቃል ማለት ነው። ይሄንን ቃል ሙሉ በሙሉ ቀበለዋለሁ። ሙሉ በሙሉ ትቀበላለህ እኮ። ለምን ኦርቶዶክስ አልሆንክም እኮ ነው እኔ እኮ የኔ ጥያቄ። የኔ አሁንም የተነሳሁት እኮ አንተ ከተቀበልከው ለምን ኦርቶዶክስ አልሆንክም? አንተ መጀመሪያ ስለማትቀበል ኖ መልስልኝ። አንተ ኦርቶዶክስ ያልሆንከው ኦርቶዶክስ በጨለማ ስላለች ነው። ኦርቶዶክስ በጨለማ ስላለች አንዳንድ ትምህርቶች ስለማልቀበል ነው። አንተ ለምን አመልስም? አንተ ኦርቶዶክስ ያልሆንከው ኦርቶዶክስ የማትሆነው በጨለማው ስላለች ነው። እኔ አንዳንድ የኦርቶዶክሳውያን ትምህርት ስለማልቀበል ኦርቶዶክስ አልሆንክም አልኩ። ምን የትኛው ትምህርት ለምሳሌ ነገርኩ። ለምሳሌ እኔ ነገረ ማርያም ሶትሮሎጂን አፌክት ያደርጋል ብዬ አምናለሁ። ኤንጂሎጂ በምን አይመልኩ እኔ ጠቀስኩልህ እኮ። አሁን ዲቴል ማብራሪያ ሊያስፈልገኝ ይችላል። እኔ ማልቀበላቸው ትምህርቶች አሉ። አንተ ኦርቶዶክስ ትክክል ናት ብለህ ካሰብክ ለምን ኦርቶዶክሳዊ ሆኖ ወንጌልን ተቀብለው አንድ ነገር ሲል ነበር ጓደኛዬ ማለት ነው። ምን ሲል ነበረ? ወንጌልን ተቀብለው የማርያምን ምልጃ የማይቀበሉ አሉ፣ ሊኖሩ ይችላሉ እያለ ነበረ። ሊኖሩ ይችላሉ የሚባሉ ኦርቶዶክሳውያን አሉ ወንጌልን ተቀብለው። አኬስ ይመልስልኝ በዚህ ጉዳይ ላይ። ጠቅለል ያለ ነገር አለ። ይህንንም አነሷለሁ። ኦፍኮርስ ያው ጥሩ ነው። ጠቅለል ያለ ነገር ለማስቀመጥ ያህል ያው እንግዲህ ሲስ ኦርቶዶክስ የማልሆንበት ምክንያት እንደ አንዳንድ የማልቀበላቸው ትምህርቶች ስላሉ ነው ብሏል። ይቻላል፣ መብቱ ነው። እንግዲህ አንዳንድ የማይቀበላቸው ትምህርቶች ካሉ ሳይቀበል እንደዚህ ኦርቶዶክስ መሆን ስለማይቻል ማለት ነው። ምናልባት ግን የማይቀበላቸው ትምህርቶች ምንድናቸው የሚለውን ግን ማወቅ ይጠይቃል። ያን ያህል መሰረታዊ ነገር ናቸው ወይስ አይደሉ ምናምን የሚለውን ማለት ነው። እሱ እንዳለ ይሁንና ግን የኦርቶዶክስ ቤተክርስቲያን ውስጥ ወንጌልን ያወቋሉ ተብሎ የሆነ ተለይተው የሆኑ ሰዎች ብቻ ወንጌልን የሚያውቁ እንደዛ የሚባል ነገር የለም። በቤተክርስቲያን ውስጥ ወንጌልን የምታውቀው ቤተክርስቲያን ናት። ስለዛ እነዛ ሰዎች ወንጌልን ያውቃሉ ምናምን ብላችሁ ያሰባችኋቸው ሰዎች በትክክል ከቤተክርስቲያን የተማሩ የክርስቲያን ድምፅ የሚሰሙ ናቸው ማለት ነው እንጂ የራሳቸውን ችለው ወንጌል ላይ ደረሱ፣ የወንጌል እውቀት ላይ ደረሱ ምናምን የሚባል ነገር እንደዛ የለም። ስለዚህ የቤተክርስቲያን እውቀት ነው፣ የእግዚአብሔር ነው። አክቹዋሊ እውቀቱ የእግዚአብሔር ነው፣ ግን ለቤተክርስቲያን የተሰጠ ነው። ስለዛ ቤተክርስቲያን የእውነት አምድና መሰረት ስለሆነች ግለሰቦች ሲሆኑ ቤተክርስቲያን ናት የእውነት አምድና መሰረት። ሰው እውቀት ከዛ እንቀዳለን፣ ከዛ ነው የምንሰማው፣ ከቤተክርስቲያን ነው የምንሰማው። እውነታን ከቤተክርስቲያን እንሰማለን። እነዛ ሰዎች ልባሞች ናቸው። አንዳንዶች ምናልባት የተጣመመ ትምህርትን ካስተማሩ የእነሱ ስንፍና ይሆናል በእርግጥ። ከዛ ውጭ ግን በትክክል የቤተክርስቲያንን ትምህርት የሚሰሙ አሁን ቅድም ያወጣኸውን መሮተ ጽድቅ ምናምን መጽሐፍም እነሱ አሁን እሱ በቃ ጥሩ ቆንጆ መጽሐፍ ነው። የቤተክርስቲያንን ትምህርት የተገለጠበት ነው፣ የግለሰቡ አይደለም። ያ እምነት ጥምቀት ያድናል የሚለው ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ስንድን ከሞት ወደ ሕይወት የመጣ ነው በስራ ሳይሆን በጸጋ ነው የሚለው የራሱ እምነት አይደለም። ያረጋል እምነት ሳይሆን የቤተክርስቲያን እግዚአብሔር የሰጣት የክርስቲያን እውነት አስተምህሮ ነው። ስለዛ ይሄ ሁላችንም የምንቀበለው ነው እንጂ የሆነ ግለሰብ ብቻ የሚቀበለው አይደለም ማለት ነው። አንዳንዶች ግን በስንፍናቸው ምክንያት ይህንን ካጡት የራሳቸው ጉዳይ ይሆናል ማለት ነው። ስለዚ ይህን የቤተክርስቲያንን ትምህርት ይዞ ደግሞ ወይም የወንጌል እውነት ይዞ የእመቤታችንን ምልጃ የማይቀበል ይኖራሉ። በጣም ከባድ ነው። አሁን የእመቤታችንን ምልጃ የማይቀበል ሰው ይኖራሉ። ከባድ ነው። እንደዚህ አይነት ሰው ማግኘት በጣም ከባድ ማለት ማግኘቱ ማለት ነው። ለምን ካልን ቅዳሴያችን ላይ አላ ቅድስት ወይ ለምኝልን እያልን ደግሞ የእመቤታችንን ምልጃ ግን አይቀበልም የሚል ሰው ካለ አልቀበልም የሚል ሰው ካለ አስቸጋሪ ነው የሚሆነው፣ ቅዳሴው ላይም ስለሚጋጭበት ማለት ነው። ስለዛ የእመቤታችንን ምልጃ እንቀበላለን። አይደለም እኛ ፕሮቴስታንት ይቀበላል። በነገራችን ሉትራኖች ለምሳሌ ይቀበላሉ የእመቤታችንን ምልጃ ከታላቅ ይቅርታ ጋር ትላለ ማንሳት ካለብኝ ሉትራኖች ይቀበላሉ። ፕሮቴስታንቲዝም እኔ የሉትራን አስተምሮ የድንግልን ማርያምንና የጻድቃን ሰማዕታቶችን አማላጅነት እንደሚቀበል የሆነ ትምህርት አለ፣ ጽሑፍ አለ አፖሎጂ ኦፍ ዲ አውግስበርግ ኮንፌሽን ላይ የአውግስበርግ ኮንፌሽኑ አፖሎጂ ላይ አለ። የቅዱሳንንም የመላእክትን አስቀድሞ የመላእክትን ይናገራል። ቀጣይ ደግሞ የቅዱሳንን ኢንጀነራል ቢያንስ ኢንጀነራል ኢንቮኬሽን ባይኖር እንኳን ግን ኢንጀነራል ግን ለቅዱሳን ይማልዳሉ ብለው ያምናሉ። ስለዛ ይሄ እኛ ብቻ አይደለም የጥንታውያን ፕሮቴስታንቶችም ነው።
ስለዚ ይህንን የካዱት እንደውም ከዛ በኋላ የተነሱ ፕሮቴስታንቶች ናቸው። በኋላ ላይ እየመጡ የሄዱ ፕሮቴስታንቶች ይህንን ነገር ትተውታል። ያው በእርግጥ ርዕሱ አይደለም ይሄኛው ነው ትክክል ያኛው ትክክል ምናምን የሚለውን ለአብራራ ሰውን የገባሁት። ግን በኦርቶዶክስ ክርስቲያን ውስጥ ግን ምንም ይሄ ቅዱሳን ይማልዳሉ ምናምን ብሎ የእመቤታችን ምልጃ ምናምን ይሄ ወንጌል የገባው ሰው ነው ይህንን የሚያምነው ብዬ አምናለሁ። እንደሆነ ወንጌል ካልገባው ይህንን አያምንም ሰው ወንጌል የገባው። ስለዚህ አንድ ኦርቶዶክሳዊ ወንጌል ገብቶት የማርያምን ምልጃ አልቀበልም ማለት አይችልም። ኦርቶዶክሳዊ ሆኖ ኦርቶዶክሳውያን አንቀበልም አይሉም። አሁን ለምን መሰለ አንቀበልም የሚሉበት ምክንያት ህይወታችን ውስጥ ስርዓት አምልኳችን ውስጥ ሁሉ የተሳሰረ ስለሆነ አንልም። ማንኛውም ኦርቶዶክስ ሁሉም ይቀበላል። ምክንያቱም ቅዳሴያችን ላይ ይቀራል እንለዋለን። እዛው ቅዳሴ ላይ የእመቤታችንን አይደለም የጳውሎስን ራሱ አንልም። የጳውሎስን ራሱ ሲሲ ምን አለ? ከኦርቶዶክስ የማልቀበላቸው ትምህርቶች አሉ አንደኛው ብሎ ያው ሜሮሎጂ ላይ ነው የቀረው። እስቲ እሱን ጠይቀውና ይመልስልና ከዛኛ የምናዳምጥ። የማይቀበለው ነገር ሊኖር ይችላል። ችግር ርዕሱ ስላልሆነ አሁን እኔ የምቀበላቸውና ማልቀበላቸው ነገሮች አይደለም ቶፒኩ። እኔ ሲሳይ ኦርቶዶክስ ማልሆንበት የራሴ ብዙ ምክንያቶች አሉኝ። የራሴ ማልቀበላቸው ትምህርቶች አሉ። አንተ ደሜ ኦርቶዶክሳውያን ትምህርታቸውን ትቀበላለህ። በጣም ጥሩ የሚደገፍ ነገር ነው። አሪ ፖይንት ነው። ዋይ ዶንት ዩ ለምንድን ነው ኦርቶዶክስ ማትሆነው ነው እኮ። አሁን አንተ ሳትመልስልኝ እኔ ልመልስልህ አልችልም ነው። አንተ በትክክል የአንተን አቋም ማወቅ አለብኝ። ሲዘኝ የጠየኩት አልተውቅም። የማልቀበላቸው ብለህ ከኦርቶዶክሳውያን አስተምሮ ብራዘር አዳምጠኝ። አንተ ከኦርቶዶክሳውያን አስተምሮ የማልቀበላቸው ወይም ደግሞ የዘላለምን ሕይወት አይሰጡኝም ብለህ የምታስበው ትምህርት ካለ እስቲ እንስማ፣ ንገረኝ። ምንድን ነው? እኔ ራሴ ማልሆንበት ምክንያት አለኝ አልኩ። አንተ ግን ትምህርታቸው በሙሉ ንገረኝ። አንተ የማትሆንበት ምክንያት ምን እንደሆነ ንገረኝ። አንዴ ግን መሀላችሁ ልግባና ማለት ነው። ለምሳሌ ለምሳሌ ደሜ እንግዲህ አሁን ከቅርብ ጊዜ ወደዚህ በቤርሳን ውስጥ ያለው ትምህርት አትሊስት እንደው ቢያንስ ዶግማውን ነው እያልክ ያለው ለጊዜው ዶግማ ገላቱንም ማለት ነው። ገላቱንም ያለውን ነገር ጠይቄያለሁ፣ ተረድቻለሁ። ማለት መረዳት ያለብኝ ተረድቻለሁ። በዶግማ ደረጃ ግን ደሜ እኮ እያለ ያለው እዚህ ጋር ቀጥላለህ። ሐዋርያው ቀጥላለህ። ደሜ እኮ እያለ ያለው አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ማነው ኦፍ የሚያደርገው? ቆይ ሚውት አታርግ። አንዴ ቆይ ሀሳቡን ይናገር ብሩክ። ደሜ እኮ እያለ ያለው በጣም ግልጽ ነው። ምንድነው እያለ ያለው? አሁን ሲስ የሚጠየቀው በጣም ሲምፕል ጥያቄ ነው። እኔ አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ለምንድነው ቤት የማደርሰው እያለኝ ነው ሲስ። ግን መንገድ ላይ ነኝ፣ መድረሴ አይቀርም። ለማደረስም ሲለኝ እየሄድኩ ነው የምለው። ስለዚህ አሁን ሲስ ስለጠየቀው ጥያቄ ደሜ ለምንድነው ማትሆነው ኦርቶዶክስ ሲል መንገድ ላይ ነው ያለሁት። ስለዚህ መንገድ ላይ ሆኜ ቤት እንዴት አደርስም የሚለው ጥያቄ ለመመለስ መንገድ ላይ ነኝ ነው። ስለዚህ ቀላል ጥያቄ ነው። ቀጥል ሐዋርያው ቀጥል። ጥሩ መንገድ ሐዋርያው ቀጥል አላለኝም። አንተ ሰው ግን ይናቆራሉ እኮ በሰው ቤትም በቃ ከባድ ነው ሙዳችን አንዳንዴ። እሺ እንትን ሐዋርያው ቀጥል ይለኛል። እሺ ለማንኛውም ግን ማለት እንግዲህ አሁን ደሜም እሰየው ብዙ የሚቀበላቸው ነገሮች አሉ ካለ እሰየው ይቀበል። ሲሱ ደግሞ እንደው አንዳንድ የማልቀበላቸው ነገሮች ስላሉ ነው ኦርቶዶክስ የማልሆነው ነው ካለ እሰየው። አሁን አክቹዋሊ ኦርቶዶክስ ፕሮቴስታንትን ስትቀበላለሁ ብለው ሲሱ እቀበላለሁ የፕሮቴስታንትን ብሎ አፉ ሞልቶ መናገር አይችልም። ምክንያቱም የትኛውን ተብሎ ደግሞ ጥያቄ ስለሚመዘዝ ጥምቀት ያድናል የሚለው ነው ወይስ አይደለም የሚለው የቱን ነው የምትቀበለው? ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ነው ወይስ አይደለም የሚለው? ስለዛ እየተለየ ይሄድና የሆነች የፔንቴኮስታል ሰርክል ውስጥ ከዛ ሰርክል ውስጥ ደግሞ የሆነች ቸርች ውስጥ ብቻ ሄዶ መቀመጥ ያለው አማራጭ እንጂ ፕሮቴስታንት በሚል ደረጃ እቀበላለሁ ማለትም አይችልም ማለት ነው። እና ስለዛ ምንድን ነው ዋናው ነገር ያው በዚህ ውስጥ የቤተ ክርስቲያን ትምህርት ምን ይላል ምናምን የሚለውን እሱን ማወቁ በቂ ነው። እግዚአብሔር ደግሞ በነገር ሁሉ ይርዳችሁ ሁለታችሁ። ግን አሁንም እኮ የሲሳይን ጥያቄ ብሰማ ለእኔም ግንዛቤና እንደገና ሪቫይዝ ለማድረግም ይመቸኝ ነበረ።
ኦርቶዶክስ ላለመሆን የሚከለክለውን ትምህርት እኔ ነገርኩ እኮ። እኔ አንድ ሰው ቆይ አንድ አክዬ አንድ ሰው ኦርቶዶክስ ላለመሆን ወንጌል አማኝ ላለመሆን ሺህ ምክንያቶች ሊኖሩት ይችላሉ። እኔ ምክንያቶች አሉኝ አልኩ። አሁን የእኔ ሰውን በጣም አንገብጋቢ ሹ መሆን ያለበት ምክንያት የሌለ አንተ ለምን አትሆንም ነው እኮ። ኦርቶዶክስ አልዳነችም ብለህ የምትልበት ትምህርት እኔ ኦርቶዶክስ ማልሆንበት ቅድም ተሸውደሃል። ምን አልክ? የሰማነው ምንድን ነው? የማርያምን ምልጃ የማይቀበሉ ኦርቶዶክሶች አሉ፣ ወንጌልን የሚያውቁ። ስህተት ሊሆን ይችላል፣ ግን ይቅርታ ብጠይቃለሁ። ዛቢሎን ስህተት ሊሆን ይችላል። ፖይንቱ ወደ እኔ ሳታመጣ ምን አለ መሰለህ፣ አንድ ሰው ቅድም አኬ አንስቶታል። አንድ ሰው የሆነ ነገር ማይሆንበት የራሱ የሆነ ምክንያት ሊኖረው ይችላል። አሁን ትልቁ ፖይንት ምንም ምክንያት የሌለ ሰውዬ ለምን አትሆንም ነው። ቆይ ሲሱይ ደሜ ቀስ እያለ እየተማረ ቆይ ቀስ በቀስ በእምነት በደንብ ልደግ በእነዚህ ትምህርቶች እምነት ላይ እያለ ቢመልስስ ማለት በአንድ ዝም ብዬ እንዳልገባ አሁን ላይ አሁን እንደዚህ አይነት እምነት አለኝ ግን ቀስ ብያለሁ ግን ይጠንቀቅ እሱ አክዬ ትክክለኛ መልስ። አንተ ግን ባጭሩ መልስና እኔ ነገርኩ ወንጌል ያስፈልጋል። ዋን ሞር ታይም ስናወራ እኔ ማልሆንበት ብዙ ምክንያቶች አሉ። ያንተንቶ ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ለምን አጣብቂኝ አይነት ጥያቄዎችን ለምን ጠይቋለህ? አይደለም ቆይ ቅድም ተጠይቋል። ቆይ አንተ አልነበርክም? ተጠይቋል እኮ ቅድም ስለተጠየቀ ወንጌላውያን ወንጌል ያስፈልጋቸዋል ብለህ ቅድም ተናግረህ ነበረ። ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ዋን ሞር ታይም አይደለም ሁሌ የምለው ነው። ካቶሊካውያን ወንጌል ያስፈልጋቸዋል፣ ኦርቶዶክሳውያን ወንጌል ያስፈልጋቸዋል። ኢቭን ወንጌል አማኞች ነን የሚሉት ራሱ ወንጌል ያስፈልጋቸዋል ብዬ አምናለሁ። ወንጌል የሚያስፈልጋቸው የዳኑ ናቸው ያልዳኑ ናቸው? ወንጌል የሚያስፈልጋቸው ወንጌል ለሰው ልጆች ሁሉ ስለሆነ ለሰው ልጆች ሁሉ ወንጌል ያስፈልገዋል እኮ። የዳኑ ናቸው ያልዳኑ ናቸው ወንጌል የሚያስፈልጋቸው? እንዴ ላልዳኑ ነው እንጂ ወንጌል የሚያስፈልገው። ኦኬ ስለዚህ ኦርቶዶክሳውያን ወንጌል ያስፈልጋቸዋል ብለሃል። አልዳኑ ማለት ነው? ሙሉ ኦርቶዶክሲያን አልዳኑም አይደለም። የእኔን ነው እኮ የምነግርህ። አሁን ስለ ቤተ እምነት አይደለም፣ ስለ መዛብ፣ ስለ መመሪያ አይደለም። የዳኑት የሰው ልጆች ስለሆኑ ምን ያመኑ ናቸው? የዳኑት ኦርቶዶክሳውያን ሆነው የዳኑት ምን አይነት ምልክት ናቸው? ምን አይነት ምልክት ያላቸው ናቸው የዳኑት? በክርስቶስ ኢየሱስ ያመኑ ትክክለኛ መጽሐፍ ቅዱስ የነገረ ድነት ትምህርት ያመኑ ኦርቶዶክሲያን ድነዋል። ድነዋል ማለት አይደለም። ትክክለኛ የነገረ ድነት ትምህርት ማለት ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ላይ ማለት ነው። አሁን ኤግዛክትሊ አሁን ትምህርቶችን ስፔሲፊክ አድርገን ይሄ ብለን ዲቴል እሱ ውስጥ አልገባም። ይኸውልህ ግን ትክክለኛው መጽሐፍ ቅዱስ ነገረ ድነትን ያመነ ሰው ለእኔ ኦርቶዶክሳዊ ይሁን ካቶሊካዊ ይሁን የትኛውን ቦታ ላይ ይሁን ይህንን የነገረ ድነት የመጽሐፍ ቅዱስን የነገረ ድነት ያመነ ሰው ድኗል ብዬ አምናለሁ። የመጽሐፍ ቅዱስ የነገረ ድነት ምንድን ነው? ኮንሰፕቱ ምንድን ነው? አሁን ስለ ዲቴል እኮ አይደለም እኮ የምናወራው ዳሜ። አሁን ስለ ዲቴል ነው ወይ? የነገረ ድነት ፒላሩ ምንድን ነው? ፒላሩ በልጁ በኢየሱስ ክርስቶስ ማመን ያምናሉ ኦርቶዶክሳውያን እኮ። በኢየሱስ የሚያምን ኦርቶዶክሳዊ ይድናል። በኢየሱስ የሚያምን ሙሉ ኦርቶዶክስ የሆነ በሙሉ ግን ይድናል ብዬ እኔ አላምንም። እንዴት? በኢየሱስ የሚያምን ኦርቶዶክሳዊ ይድናል። ሙሉ ግን ሰው ኦርቶዶክስ ስለሆነ ብቻ ይድናል ብዬ አላምንም። አሁን አትለይ። አሁን ኦርቶዶክሳውያን በኢየሱስ ክርስቶስ የድነት እንትን ያምናሉ እኮ። ካመኑ ለምን ኦርቶዶክስ አትሆንም? አንተ ቀላል ጥያቄ እኮ ነው ያቀረቡት ያልኩ እኮ ነው። አሁን አንተ ወንጌል ያስፈልጋቸዋል ስላልክ እኮ ነው እዚህ ጋር የጠየኩ። ያምናሉ። አንተ ማያስፈልጋቸው ከሆነ ለምን ወደ ማያስፈልጉት ወደ እነሱ ለምን አትሄድም ነው እኔ ጥያቄ። አንተ አሁን እኮ ያስፈልጋቸው እንዴ? ያንተን እኮ ትምህርት እኮ ነው የፈለጉት ሲይዝ እኔ ማዳን አልፈልግም እንዴ? ስህተት ጎዳና ውስጥ አንተ ትክክለኛውን መርምረህ አንብበህ ደረስክ አይደል እንዴ? ትክክለኛውን እኮ መርምረህ አንብበህ ደረስክ። ኦኬ አንተ አሁን እኔ ትክክለኛ ብዬ መርምሬ የደረስኩበትን እያበላሸህብኝ ነው። አልዳኑም እያልከኝ ነው።
አንተ እንደ ዳኑ አምናለህ አይደል እንዴ? ደሜ እኔ እኮ ነገርኩ እኮ እኔ ኦርቶዶክስ ለምሳሌ ማልሆንበት ይወዳለሁ። ጓደኛዬ የኔ አባት ቴንኪው አባቴ፣ ስለነበረን ቆይታ በጣም ነው የማመሰግነው። ሰላም በሉንሽ ሁላችሁ። ግን አሁን በዚህ አጋጣሚ እኔ ምን መሰለህ አንተ እዚህ ወንጌል አማኞቹ ጋር ሆነ በ2025 እንትን ኦርቶዶክሳዊ እንሆናለን ብለህ እንትን ከምትል እዛ ሄደህ ግን ብትጠራን አሪፍ ነው። አንተ ለምን አትሄድም? እኔ ምክንያቶች ስላሉኝ እኮ ነው። ድነዋል እያልከኝ ነው እኮ ድነዋል እያልከኝ እኮ ነው። አንተን መጠይቅ ለመሰለ ኦርቶዶክሳውያን ድነዋል እያልከኝ ስለሆነ እኮ ነው። እንዴ ድነዋል አልከኝ እኮ ወይ አልዳኑም በለኝ። አንደኛህን እንዴ ድነዋል ካልከኝ አንተ ለምን አትሄድም ነው። ድነዋል ካልከኝ አንተ ለምን አትሄድም ነው ከዳኑ። ኤኒዌይ ደምዬ ለነበረን ጊዜ በጣም ተንኪው። ይመችሽ አባቴ። ድነዋል ካልክ አንተ ማብረኝ ከኔ ጋር መሄድ አለበት። አልዳኑም ካልክ ብለህ ወንጌል አማኝ ሆነ ቁጭ በል። አልዳኑም ብለህ ድነዋል ካልክ ና አብረኝ እንሂድ። ድነዋል ካልክ አልዳኑም ካልክ ወንጌል አማኙን ሲስ እየነገረኝ ራይድ ውስጥ ና አብረን ራይድ አብረን አንድ ላይ ገባ እያለ እኮ አልገባም። እኔ ያለሁበት ራይድ ተመችቶኛል። ስለዚህ ኦርቶዶክሳውያን አልዳኑ ማለት ነው። ከተመቸ ራይዱ ምንም መሳቅ ምንም እኔ ላይማ ሙደስ ጌታ ደሜ ልጠይቅህ ከኔ ቆይ ወንጌል አማኞች ድነዋል ነው አልዳኑም የምትለው አንተ? ወንጌል አማኞች ድነዋል፣ ኦርቶዶክሶችም ድነዋል። እና ምንድነው የሚያለያያችሁ ታዲያ? ሁለቱም ከዳኑ በመሰረታዊ ነገር አይለያዩ? ምንም አይለያዩ። ሁለቱም የእግዚአብሔር መንግስት ወራሾች ናቸው እንጂ መሰረታዊ ነገሮች እነዚህ በአምስቱ ሶላ በአምስቱ አማደ ምስጣት አይለያዩ። ምንም የሚለያዩበት ነገር የለም። ምንም አምጣ ይለያያሉ ብለህ እርግጠኛ ነህ? ምን ለምሳሌ አይደለም ነው። አይ አንዳንድ አስተማሪዎች እናንተ ክርስቲያን አላችሁ ምናምን ይላሉ። ወንጌል አማኞች አስተማሪ አይገባኝም እኮ እኔ መጽሐፍ ቅዱስ ምን ይላል መጽሐፍ ቅዱስ ምን ይላል የሚለው ነው ማየው። ገባርና ስለዚህ ወንጌል አማኝም ኦርቶዶክስም ድኗል። ሁለቱም ድኗል። በቃ እሺ። አንተ የትኛው ነው ያልዳነው? ወንጌል አማኙ ነው ያልዳነው? ኦርቶዶክሱ ነው ያልዳነው? አይ እኔ ለመጠየቅ ያክል ነው። አንተ የትኛውን ለምንድን ነው የምትስቀው? የሳቀው ለምን ነው? አይደለም ደሜ አንተ ነው አይደለም አንተ ኦርቶዶክስ አልዳነች ብለህ ነው የምትስቀው? አይደለም አታቀሳስበኝ፣ እንደሱ አይደለም። ስለዚህ ለምንድን ነው የሳቀው? ልነግርህ ነው እኮ ስማኛ። ሰው ይኸውልህ ሰው አንድ ቦታ ነው ድኗል የሚለው አንድ ቦታ ነው እንጂ ሁለት ቦታ ሆነህ እንዴት ሁለቱም ድኗል ትላለህ? በቃ ያ ችግር አሁን አንተ ይሄ ነው ችግርህ፣ ይሄ ነው አንተ በመጀመሪያ ሁለቱም የተለያየ አስተምሮ አላቸው አይደል? ቦታ ነው ያለው። ኦኬ አንተ የትኛው ቦታ ነህ አንተ? እኔ አልነግርህም። እኔ ያለሁበትን አልነግርህም። አሁን ዘንድሮም አትናገርም? ቆይ ልንገርህ። አይ ነው አንተ ልጠይቅህ ነው የገባሁት እኔ ነው። አንተ እንዴት ሁለቱም በአስተምሮ ይለያያሉ? ያለበትን ካላወራ ለምን ያለበትን ሳትናገር እኔ ፓጋን ስማኝ፣ ዛብሎ ከእሱ ጋር ጨርስ አባቴ። አንተ ያለበትን ሳታወራ ጥያቄ ራሱ ብቁ አይደለም። መጀመሪያ ሳትናገር ኪንግ የምትባለው ሚዩት እንዳታደርገኝ ጌታ። ለአሁን እኔ የኦርቶዶክስን መዝሙር አዳምጣለሁ፣ የፔንቴን መዝሙር አዳምጣለሁ፣ የኦርቶዶክስን ትምህርት እከታተላለሁ፣ የፔንቴን ትምህርት እከታተላለሁ። ከዘላለም ሕይወት የሚያጎለኝ የለም። ለእኔ የበራልኝ ለአንተም ይብራልህ። አሜን በል። ሁለቱ የተለያየ አስተምሮ ነው ያላቸው። አንዱን እኮ ነው መምረጥ ያለብህ እኮ። ሁለቱም የተለያየ አስተምሮ ነው ያላቸው አይደል? የትኛው ጋር የተለያየ ትምህርት ያለው? የቱ ጋር? ምኑ ጋር? እንዴት ነው ቀይና ነጭ መረጥ ስትባል ሁለቱም ነጭ ነው ይባላል ወይ ሁለቱም ቀይ ነው ይባላል? የተለያየ ትምህርት ያለው አምጣልኝ እስኪ። ምኑ ጋር? የቱ ጋር? ምንም የተለያየ አስተምሮ የላቸውም እኮ ንገረኛ በጌታ። ለምሳሌ አንደኛው በኢየሱስ ክርስቶስ ብቻ በማመን ብቻ ትንናለህ ይላል። አንደኛው ደግሞ ምንድነው የሚለው? ስራ ይጠብቃል ይላል። አንተ አሁን ከየትኛው ወገን ነህ? የትኛው ነው ስራ ይጠብቃል ያለው? በኦርቶዶክስ ጋር ስትሄድ በማመን ብቻ የሚል ነገር አያምኑም። ጴንጤ ጋር ስትሄድ ደግሞ ማመን ብቻ የሚለውን ያምናል። መጀመሪያ ኦርቶዶክስን እወቃት፣ ሳታውቃት አትናገር የሚባለው አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ ኢየሱስን አዳኝነት ምንም ስራ ሳይሰራ በማመን ይድናል።
ከዳነ በኋላ ደግሞ ምን ይሆናል? ስራ ይጠበቅበታል። ከዳነ በኋላ ስራ ይጠበቅበታል። ያ ስራ ደግሞ ምንድነው? ሚስጥራትን መጠበቅ። አንደኛው መጠመቅ አለበት፣ ቁርባን መውሰድ አለበት፣ እምነቱን አጥብቆ መያዝ አለበት። ገባ? በኢትዮጵያ ወንጌላውያን አማኞችም እንደዚሁ አንድ ሰው በኢየሱስ ክርስቶስ ማመን አለበት። ካመነ በኋላ ያመነውን እምነት ማስጠበቅ አለበት፣ መጠመቅ አለበት፣ ቁርባን መውሰድ አለበት። ተረዳይ? ስለዚህ የቱ ጋር ነው የተለያየው ነገር? እስኪ አስረዳኝ። ስለዚህ እምነት ብቻ የሚለው እሺ፣ ፕሮቴስታንቶች እምነት ብቻ የሚሉ ትክክል ነው ማለት ነው። ያ ምንድነው እምነት ብቻ ብለህ ብቻ የሚለውን አሁን አንተ ከኦርቶዶክስ ጋር ለማጋጨት ፈልገህ ነው? ብቻ የሚለው ለማጋጨት አይደለም። ኖ ሪያሊቲ ነው የምነግርህ። አንድ ሰው ፕሮቴስታንት ለመሆን 5 ሶላ መቀበል አለበት። ብቻ የሚለውን ለምን ታመጣለህ? አሁን ለምን ታመጣለህ? ብቻ የሚለውን አላ ኖ እሱን ካላመንክ ፕሮቴስታንት መሆን አችልም ነው። እሱን ካላመንክ ፕሮቴስታንት መሆን አችልም። አዳም ብቻ የሚለውን ቃል ኦርቶዶክሳዎች ስለማይቀበሉት አንተ አሁን ብቻ በሚለው እንለያያለን ልትል ነው። እኔ አይደለም ያልኩት። አሁን ባልኩት እምነት አዳምጠኝ። እኔ አይደለም ያልኩት ደሜ። አሁን ባልነው ትምህርት፣ አሁን በተነጋገርነው ትምህርት፣ አሁን ባልኩት ትምህርት ኦርቶዶክሳውያንም ወንጌል አማኞችም ድነዋል አልዳኑም? አሁን በነገርኩ አይ እኔ በሱ አሁን ባልከው ስለማመን እኔ ድኛለሁ። በቃ በእናትህ ውረድ። ምን አቋም ቢስ አቋም የለም። አንድ ነፈለገ ጋር እኔ ከእናንተ ጋር ነኝ፣ አንድ ደግሞ እዚህ ጋር እኔ ከእናንተ ጋር ነኝ። አቋም ይኑር በእናትህ። እድሜ ልክ እንዲ ሽልምጥምጥ ምጥምጥ ሰው አይመቸኝም። አቋም አይኖርም። አንተ እድሜ ልክህን እንዴ ነገሩ አይደል እንዴ? አንተ በቃ በቀደም ኔቸርች ልውሰድሽ ብለህ አጋፈጡ እኮ በቃ። ደግሞ ተመልሰ ደግሞ ከእነሱ ጋር ትጣበቃለህ። እንደገና ኤርሚያስ ቤት ትገባለህ እንዴ? አቋም ይኑር በእናትህ። እንደዛች ራይድ እንዲህ አቋም ይኑር በጌታ እግዚአብሔር። ደምሮ ቤት እንደዚህ መሽለጥለጥ የለም አባቴ። አቋም ይኑር በቃ አለቀ። እኔ የአቋም ሰው ነው የሚመቸኝ፣ የአቋም ሰው ጌታ ምስክር ማለት ነው። ሽልምጥምጥምጥምጥ ይላል። ዳቦ ቤት ውስጥ ነው እንዳለሁት በጌታ እናንተ እና ግባሲ እና አሴ ግባሲ አሴ ከአኬ ጋር ተስማማ። ከአኬ ጋር አሴ እንትን ሰምቼ አኬና አንተ ፋይት አደረጋችሁ፣ ተስማማችሁ፣ በምስጢረ ቁርባን ተስማማችሁ። ማነው አሴ ተስማማ? የኔ አባት ተስማማ። በቃ አሁን እኔ ቆይ ነገር ራይድ እንዳልሰራ ነው አለ ደምዬ። በጣም ቴንኪው ጸጋ ይብዛልህ። ግን እኔ ያነሳሁት ሀሳብ ሲስዬ በጣም እውነቴ ነው። ሁለቱ ቤተክርስቲያኖች በቀደም ከቢኒ ጋር በደንብ ስንግባባ ስንነጋገር ነበረ። አሜዚንግ ነው። ጌታ ምስክር። ይኸው ቢኒያም እኔ በጣም ብዙ ነገር ይለያያሉ። ባይዘዌ እነሱ አሁን ለምሳሌ ብትጠይቃቸው ቢኒን አሁን ለምሳሌ ብትጠይቀው የእናንተን ኢየሱስ እኛ እናውቀውም ነው የሚል። አንተ ግን አንድ ለማድረግ እየጣርክ ነው። ይኸው ጠይቀው ቢኒ፣ የእኛ ኢየሱስ እና የእናንተ ኢየሱስ አንድ ነው። በቀደም ከነገርኩ አኳያ ቢኒ፣ በቀደም ካስተማርኩ ከነገርኩ አኳያ አይደለም። አይ ደምዬ ቆይ አንዴ ሲስ የደምሮ ሀሳብ ምንድን ነው? እስኪ አሁን እስኪ ከተረዳው ንገረኝ እስኪ። ደሜ ልንገርህ፣ ደሜ እስፔሻሊ የኦርቶዶክስ 5ቱ አዕማደ ምስጢራት ላይ ያላት ትምህርት ትክክለኛ ትምህርት ናት። ስለዚህ በሱ ትምህርት እኛ ወንጌል አማኞች የምንቀበል ከሆነ የሚያጋጨን ምንም ነገር የለም፣ አንድ መሆን እንችላለን ነው። ልክ ነኝ ደሜ? ኖ ከፕሮቴስታንት ምን አለ? አሁን ከፕሮቴስታንት ሀሳቡ ደግሞ ምንድን ነው የደምረው ሀሳብ? እስቲ ከትችት ወጥተህ የደምረውን ሀሳብ ለመረዳት ሞክር። ምንም አልተችት። ቆይ አይደለም። ኦርቶዶክሱን ከፈለክ ብለህ ስትገፋው ነበረ። አሁን ይሄ ልጅ ሀሳቡን ተረዳውና ከዛ ኢቭን ተቸው በቃ ኦርቶዶክሳውያን ትምህርታቸው ትክክል ነው እያለ እኮ ነው። ኦርቶዶክሳውያን ትምህርታቸው ትክክል ነው። አጠቃላይ ሀሳቡን ንገረኝ። ምነው ኦርቶዶክሳውያን ላይ ብቻ አንጠልጠልከው? ሀሳቡ ምንድን ነው? ፕሮቴስታንት ላይ ያለው ሀሳብ ምንድን ነው? ኦርቶዶክስ ላይ ያለው ሀሳብ ምንድን ነው? የደምረው በለጠ ይመጣና እዛ ሄደ የሆነ ነገር አድርግ ይለዋል። አንተም ትመጣ የሆነ ነገር ሀሳቡን ተረዱት። ደምረው
እኔ ሀሳቡን ስለተረዳሁት ነው። እስቲ ሀሳቡ ከገባ ንገረኝ። ለምን እነግርሃለሁ፣ መልስልኝ እንጂ ድጋሚ ንገረኝ። እሺ ደም ይቅርታ፣ በእውነት በቃ ካልገባ ደምሮ ያስረዳካው። እኔ ስለተረዳሁት ነው። ሲሳይ በጣም ኮራጅ ነው። በጣም የሰው መልስ ሳይሰማ አይናገርም። ሀሳቡን ልስማና፣ እሺ ድንገት ካልተረዳ ብራዘር እኛ አንነግርህም። ይቅርታ አድርግልን ሲስ፣ ይቅርታ አድርግልን። እኔና ደሜ አንነግርህም፣ ሀሳቡን አንነግርህም። ዲኒ ወንጌል አማኞች ድነዋሉ እንዴ? ወንጌል አማኝ ድነዋል ይላል። ከጌታ ቤተክርስቲያን ውጭ የሆነ ሰው ሲጀመር ጌታ በአካል ውስጥ ያልተጨመረ ሰው አይደለም። ይሄ ጌታ ቃል ነው። ሲስ በመጨረሻው ዘመን እኮ በስም ይመጣል ይላል እኮ። ቆይ ሲስ ቆይ ሲስ አንዴ አድምጠኝ። ሲስ አንዴ አድምጠኝ። ኦልሬዲ ቢኒ ምንድን ታውቃለህ? ወንጌል አማኞች አዳኑም እያለ እኮ ነው። ቆይ ሲስ አንዴ አድምጠኝ። ቶቶ አላለም እንደዛ። እኔ ቆይ ቢኒ ወንጌል አማኞች ድነዋል አልዳኑም? አንዴ አድምጠኝ። በጣም ባጭሩ ላስረዳ። አሁን እኮ ግልጽ ባጭሩ ላስረዳ እኮ ነው። ቅድም ሳክ ባጭሩ ላስረዳ። ከኖህ መርከብ ውጭ የነበሩት ነፍሳት ድነዋል በዛ ሰዓት? ለምን አብስትራክት አታርገው? እኔ ለምሳሌ ግልጽ ጥያቄ እኮ ነው። ኦርቶዶክሳውያን ወንጌል አማኞች ድነዋሉ አልዳኑም? የወንጌል አማኝ አልዳኑም እኮ አልኩህ እኮ። የሚድኑት የደሜ ሀሳብን ደግሞ ከተረዳኸው ቢኒ አንተም ደግሞ መልሰህ ጠይቀውና ኦርቶዶክሳውያን ድነዋል አልዳኑም ብለህ ደምሮ ድነዋል አልዳንም? እሺ ጠይቀው መጀመሪያ ቢኒ ጠይቀው። እሺ ሲስ ልጠይቅህ፣ አጭር ጥያቄ አልጨርሳኔ ጥያቄ በተራ እግዚአብሔር ፋብዬ ነው የምስቀው። ጋይስ እኔ ባይዘዌ እኔ ምን አይደል ጥያቄ ልጨርስና ከዛ ትመጣለህ። መለስኩልህ። አንድ ደግሞ ልጠይቅ። አልጨረስኩማ። ሁለት ጥያቄ ከዛ ሁለት ትጠይቀኛለህ። ሲስ ቀጣይ ትጠይቀኛለህ። ሁለት ላድርገውና ከዛ አንድ ልጨምርና ከዛ ትጠይቀኛለህ። አንድ ጠይቀሃለሁ። ጥያቄውን እያየሁ ነው። አንዴ ስማኝ። ደምሮ ድኗል አልዳንም አለ የሚለው ይበለኝና ከዛ መልስለት። ከዛ ደግሞ አንተ ኦርቶዶክስ ድነዋል አልዳንም ትላለህ። ከዛ አኬ ድነዋል አልዳንም ብለህ ትጠይቀዋለህ። ኧረ አኬ ጋር ምን ወስደዋለሁ? ቀላል ጥያቄ ነው የምጠይቅህ። የምትመልሰው ጥያቄ ልጠይቅህ። የምትመልሰው ጥያቄ ልጠይቅህ። ሲስ የምትመልሰውን ጥያቄ ልጠይቅህ። ጌታ ኢየሱስ የምትመልሰውን ጥያቄ ልጠይቅህ። አንድ ሰው በጣም ለነበረን በጣም ቀላል ጥያቄ ነው። የምትመልሰው ጥያቄ ነው። የጌታ ስጋ እውነተኛ የጌታ ስጋ ነው። ኮሜንት ላይ ለሚጽፉ ሰዎች ሲሳይ ውሸታም ነህ ምናምን፣ እኔ እኮ ፕሮቴስታንት ነኝ ጋይስ፣ እንዴት ነው የምታስቡት? እኔ ከጀምሩ አይደለም ኮሜንት ላይ ለሚጽፉ ሰዎች እኮ ነው። ኧረ ማንም ሙስሊም ነው ያለ የለም። አሁን ቆይኛ ያወራል ምናምን ሲሉ የጌታ ስጋና ደም እውነተኛ ስጋና ደም ነው ብለህ የምታምነው አንተ ነው ብዬ አውቃለሁ። እንደ እኔ እንጃ ቢንዬ ብለህ ነው የምታምነው ወይ? ብለህ ነው የምታምነው ወይ? እኔ እንጃ ብዬ አውቃለሁ። እንደ ቢንዬ ባለቤትህን ጠይቃት፣ አጠገብህ ካለች እሷ ናት የምታውቀው። እንግዲህ እኛ ለምጠይቅ ኧረ ቆይ የምን ኦርቶዶክሳውያን ደሜ የሚፈልገውን ለምን አትጠይቀኝም? ይኸው ጠይቀኝ። እሺ ቆይ ተመሳሳይ ጥያቄ ነው። እውነተኛ ስጋና ደም ነው ብለህ ታምናለህ? ልክ ጌታ እንዳለው ማለት ነው። ጌታ እንዳለው እውነተኛ ነው ብለህ ታምናለህ? ሕይወት ይሰጣል ብለህ ታምናለህ? አዎ ሚስጥራት አምናለሁ።
ኖ አምናለሁ አይደለም። ቆይ ደሜ ቆይ አምናለሁ አይደለም። ህይወት ይሰጣል ብለህ ታምናለህ እኮ። ሚስጥራት የጌታና ሰው በሚስጥራት የእግዚአብሔርን ጸጋ ይካፈላል ብዬ አምናለሁ። ህይወት ይሄ እውነተኛ የእግዚአብሔር ትምህርት ነው፣ የጌታ ትምህርት ነው። የእግዚአብሔር ጸጋ ህይወት አይደል እንደሚሰጡ አይሰጥም? ያለው ይሄ እውነተኛ የጌታ ትምህርት ነው። አዎ የመጽሐፍ ቅዱስ ትምህርት ነው። በጣም ጥሩ። ይሄንን አልቀበልም የሚሉ ክርስቲያን ናቸው። ወይኔ ጉዴ! የጌታን ትምህርት የማይቀበሉ ሰዎች አሁን አንተ ያልከው ቆይ ወዴትም አትዞርብኝ። አሁን አንተ ያልከው የጌታን ትምህርት የማይቀበሉ ሰዎች ክርስቲያኖች አላልኩም። አሁን አንተ ያልከው እውነተኛ የጌታ ስጋና ደም አይደለም የሚሉት ክርስቲያን ናቸው። አይደለም እኔ የጌታ በሚስጥራት በኩል የእግዚአብሔር ጸጋ አንካፈል የሚሉ ሰዎች አሉ። ማንም አልተሳደበም። ማንም የኔ ቤተ እምነት አንድ ሰው አልተሳደበም። አንድ ሰው ነው እኮ የምልህ። አንድ ጴንጤን የተሳደበ ካለ ወደ ቀድር ነው የምሸኘው። አንድ ሰው አልተሳደበም። ማንም እኛ ጌታን ስለምንወደው ነው ፕሮቴስታንቶችን የምንወዳቸው። በጣም ነው የምንወዳቸው። ጌታ እኛን እንደሚወደን እሱ የፈጠረውን ከጠላ ነውማ በቃ ጌታን አልወደድንም ማለት ነው። የአኬን ትምህርት ዛሬ ሰማ በቂ ነው። እሺ ሲስዬ ልክ አንተ የምታምነውን እምነት የጌታ ስጋና ደም እውነተኛ ነው ህይወት ይሰጣል ብለሃል። ኖ ሲሳይ ተሳስተሃል። የጌታ ስጋና ደም ህይወት አይሰጥም የሚል ሰው ቢኖር ክርስቲያን ነው ወይ? እንደዛ የሚል ሰው አለ እንዴ? የሚል ያለ እሱን ደውለህ ትጠይቃለህ። የሚል ካለ ክርስቲያን ነው ወይ? ወይኔ ሲሳይ ዛሬ ተዝበተ። እሺ ቆይ አንድ ነገር እንስማማ። ደሜ ይቅርታ በለውና በፒስ ተለያየው። ከዛ ጥያቄው ኦልሬዲ እኮ ለመሰለ እኔ ምንም አይነት ይኸውልህ፣ ለምሳሌ እኔ እንደ አንድ ሲሳይ የማምነው እምነት አለ። አሁን ዋና ፖይንታችን ምን መሰለህ፣ እኔ ኦርቶዶክስ ማልሆንበት የራሴ ማኦን ምክንያቶች አሉ፣ ትምህርቶች አሉ። እኛ ደግሞ ሲሲ ይቅርታ አድርግልንና አንተ ኦርቶዶክስ እስክትሆን ድረስ ከአጠገብ አንርቅም። አሁን ጥያቄውን ትመልሳለህ፣ ሌላ ርዕስ ውስጥ አትግባ። እርሱን ይኸውልህ አሁን ቢኒ ጠየቀህ ሳትመልሰው እኛ ጥያቄውን ካልመለስን ሌላ ርዕስ ውስጥ አንገባም። ሲስ በጣም ነው የምንወድህ፣ እንዴት እንደምወድህ ታውቃለህ። እኔ ፕሮቴስታንት ስለሆን ካልጠላ በጣም የምወድ ጓደኛዬ፣ በጣም በቀልቤ የምወድ ጓደኛዬ ነህ። ግን ይህንን ጥያቄ መልስልኝ። በህገ መንግስቱ የስተት አስተምሮ ይንገረን፣ የኦርቶዶክስን የስተት አስተምሮ ይንገረን። ኧረ ምልክት ያመጣል። እሱን ተወና ይህንን ይመልስልኝ። አሁን ከስር ያሉ ጓደኞች ይንገረን፣ የስተት አስተምሮ ይበለን። ከዛ ኦርቶዶክስ በቃ የማይከሆኑ ለዚህ ነው እንደ ብዬ እኔም ልረዳ እስኪ። ሲስዬ ይቅርታ እንድልክ ደምረውን ይቅርታ በለው። እኔ በፍጹም አልልም። እኔ ይመቸኛል። ወደ ኦርቶዶክስ ይምጣ። ጓደኝነታችን ምንም የሚነካው ነገር የለም። ከጓደኝነት ጋር ከጓደኝነት ጋር የጌታን ትምህርት የማይቀበሉት የሚመቸኛል ትላለህ። መንግስት ሰማያት ፌስቡክ ነው። ቢያንስ አንተ እንደ ናቴ አይደለም የሆነ ሽልጥልጥልጥ አላልክም። ቢያንስ አቋም አለ አንተ። ቢያንስ ሲስ ደስ የሚለው ነገር አንድ እግሩ ገብቷል። የሚገፋው ነው የፈለገው። እኔ ነገርኩህ እኮ እኔ ባይዘው ለመሰለህ እኔ ተናግሬያለሁ። ጋይስ አንድ ጥያቄ እየጠየቀኝ ነው። ደሜ ወንጌላውያን አልዳኑም ወይ ብለህ ጠይቀኝ። የኢትዮጵያ ወንጌላውያን አማኞች በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመናቸው የዘላለም ሕይወት አላቸው። በሰማይ መዝገብ ስማቸው ተጽፏል፣ ድነዋል። አልዳኑም። ቢኒ ምን ይላል? ምን አልከኝ? አታፍርም? አሁን የጠየቅኩህን ሳትመልስ ልጠይቀኝ ነው? በጌታ ቢኒ የጠየቀው መልስ። የአንተ ጥያቄ ከብዶኛል። ግን አንተ ምን ትላለህ? የደሜን እኔ አመንኩ። ከብዶኛል ጥያቄ አንዴ ሲሳይ ቢኒያም፣ እኛ ወንጌላውያን አማኞች በስላሴ እናምናለን። ኢየሱስ ክርስቶስ
የዘላለም ሕይወት ያሰጣል ብለን እናምናለን። በጥምቀት እናምናለን። በምስጢረ ቁርባን እናምናለን። ትንሣኤ ሙታን እናምናለን። ድነናል አልዳንም? ቢኒ ቆይ አንዴ ሲሲ አትሳቃ። የክርስትናን ትምህርት ይዛችኋል። የክርስትናን ትምህርት ሙሉን ይዛችኋል ማለት ነው። ይህንን ከያዛችሁ ሰው የክርስትናን ትምህርት ይዘዋል። ስለዚህ ያልተላከ ስለማይሰብክ ወይ ያልተላከ ስለማያጠምቅ የተላከችዋ ቤተክርስቲያን ጋር ሄደን ህብረት እንፈጥራለን ማለት ነው። አንዱን የጌታ ስጋና ደም እንበላና እንሆናለን ማለት ነው። ይህንን ህብረት እንፍጠር ነው። አንድ እንሁን። ፔሬድ ሲሳይ መርሱ ተመልሶላል ብራዘር? አልተመለሰልንም። ለምን አንተ ላይ እኮ ሳሳ እንዳለ አልገባኝም። ክርስቶስን ለምን ጠይቀኝ፣ ጊዜዬ ጠይቀኝ። እሺ ያው ጠይቀኝ፣ ችግር የለውም። አይ ይገባኛል። ለምን ኦልሬዲ ዛሬ ነገ ከነገ ወዲያ በደንብ እንትን እንለዋለን። ሳሳ ያልክበትን ነገር ምን አለ መሰል፣ አሁን ቢኒ እያለ ያለው ነገር ወደ ተላከቿ ቤተክርስቲያን ኑና በዚህኛው ቤተክርስቲያን ስር ሆናችሁ ትድናላችሁ ነው። ተስማማለህ ደሜ? አየህ አሁን እሱ ያለው አንዲቷ ዓለም አቀፋዊ የሆነች ቤተክርስቲያን አለች አለ አልቻለም። ስለዚህ እኛ ህብረት ስናደርግ ከዚህ ቤተክርስቲያን ጋር ህብረት ስናደርግ ጌታችን መድኃኒታችን ኢየሱስ ክርስቶስ አድርጉ ያለን ነገር ማድረግ አለብን እኮ። ለምን አንተ የኛውን ፋና ወጊ አድርገህ ተቀላቅለህ ለምን አንተ ህብረቱን ከነሱ ጋር አትጀምርም ነው? ምንድነው ፋና ወጊ ምናምን ነገር ደግሞ ምንድነው ዘጠናዎቹ ላይ የቀረ አባባል ፋና ወጊ ምናምን የምትለው ቢኒ? ቆይ ላውራ ደግሞ እንዴ። ሰላም በይ መጀመሪያ ሰላም በይ ሲስ ሄቨን ራሊ ሰላም በይ። ቆይ በዛ ስላሴን ክዳ ምንድን አለ? ቆይ ሲሳይ አሁን ለእኔ ላይ ሲሆን ይበረታል። አሁን ስማ ግን ቢኒ እየሰማለኝ ቅድም ምን አለ? በቃ ኢምፖርታንት የሆነው ነገረ ማርያም የሚለውን ትምህርት በፕሮቴስታንት አይምሮ ውስጥ ድናይ ተደርጓል። ጥያቄ ያለኝ ሲሳይ ለአንተ ትቀበለኛለህ? ዛሬ ሲሳይ ተዝረከረከ። ከሚስትር አቀበል። ለማንኛውም እኔ እኮ ሞትኩኝ ብዙ ምክንያት አለኝ ሲል አንደኛው ሚስት ሲስዬ ልጠይቅ ትቀበለኛለህ? ኦኬ አሁን እኔ ስለማልቀበል ነው የኢየሱስ ስጋ የማርያም ስጋ ነው ብለህ ታምናለህ አታምናም? የፈለከውን ጠይቅ ይዲዲያ፣ የፈለከውን ጠይቅ። አዎ ቆይ አንዴ ልጨርስ። ሲሳይ የኢየሱስ ስጋ ከማርያም የወሰደው ብለህ ታምናለህ አታምንም? ማነው የወሰደው ስጋ? አምናለሁ ከማርያም የወሰደው ብዬ አምናለሁ። በጣም ጥሩ። ስለዚህ ማርያም ኮዝ ነች፣ ምክንያት ነች ማለት ነው። ለዛ ስጋ ሰጪ ነች፣ ወላዲት ነች እና ብለህ ይሄን ሁሉ ትቀበላለህ? አዎ ከማርያም እኮ ነው ስጋዋን የነሳው። ኦኬ ስለዚህ ማርያምን ምንዋን ነው የማትቀበለው? እሺ ሁሉ ነገር ይሄን ከሰጠች ሰታለች ካልክ ምን ካልክ ለምንድን ነው ቅድም የተጠየቀው ጥያቄ አስታውስ። አንተ ረስተው ከሆነ እኔ አልረሳሁትም። እኔ ነገረ ማርያም ላይ የማልቀበለው ለምሳሌ ነገረ ማርያም ላይ ለምሳሌ በማርያም አማላጅነት አላምንም። ቆይ እነሱ እኮ የማርያምን ምልጃና የኢየሱስ ምልጃ አንድ ነው ብለው አይሉ። በእኔ ለምሳሌ እኔን አይደል የጠየቅሽኝ? ቆይ እኔን አይደል የጠየቅሽኝ? ስለ እነሱ አይደለም እኮ እኔ ለምሳሌ በማርያም ምልጃ አልቀበልም አልኩሽ እኮ። አንቺ በማርያም ምልጃ ትቀበያለሽ? እኔማ ሲጀምርም ይኸውልህ አድምጠኝ በደምብ። እኔ ሲጀምር ከማርያም ስጋ ወስዷልን ብዬ አላምንም። በማርያም ምልጃ መማላምን ምንም በቃ አሁን የሚያገናኝ ነገር የለም። እናንተ እኮ ኦርቶዶክስ ስለተናገረችው ትክክል የማይሆንበት ምክንያት እኔ ብሆን ለምሳሌ ከማርያም ስጋና ደም ወስዷል ብዬ አማኝ ብሆን ኖሮ ግጥም አድርጌ ማርያም አማላጅ ነች ብዬ እል ነበር። ግን እኔ አልልማ። ለምን መሰለህ ማለት ነው ሲጀመር እኔ ከማርያም ስጋ ወስዷል ብዬ አላልኩም። ሎጂክ አድርጌ ይኸውልሽ ከማርያም ኢየሱስ ክርስቶስ ስጋና ነፍስ ስለነሳ አማላጅ ነው ብሎ መደምደም ይቻላል እንዴ? አማላጅ ነው ብሎ መደምደም እንዴት መሰለም ይደመደም አድምጠኝ። እሱ ትክክል ከሆነ ቆይ እኔ እኮ እነሱ የሚደመደሙልክ የዛ ስጋ አስገኘዋ ወይ ደግሞ አስገኝ ስለክ እሷ ልጅ የፈጠረችው በእሷ ስጋን የተገለጠው ኢየሱስ
የታየው እሷ ነች ማደሪያው ነች ብለው ስለሚያምኑ እምነታቸው ነው። ይህንን ሁሉ መቀበል አለብክ። እናንተ ፕሮቴስታንቶች ግን ከማርያም ስጋ ወስዷል ብቻ ነው የምትሉት እንጂ ምን እየተባለ እንደሆነም አትለዩም ወይ? ለይታችሁ እኮ በደንብ ቢለይላችሁ ጥሩ ነበረ። ምንድነው መሰለሽ አሁን በቃ ትክክለኛና ወሳኝ የሆነ ጥያቄ ጠይቀሽዋል። ከዛ ውስጥ እንግዲህ አንደኛው ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል አልነሳም የሚለው ክርስቶሎጂ ላይ ይካተታል፣ ሜሮሎጂ ላይ ይካተታል። ሜሮሎጂ ሙሉ ለሙሉ አልቀበልም ካልክ ኢየሱስ ክርስቶስ ከማርያም ስጋ ነስቷል የሚለውን አትቀበልም ማለት ነው። ይዲዲያ ደግሞ ጥያቄ ይኖሯል ወይ ደግሞ ሀሳብ ትምህርት ይኖሯል። ይዲዲያ ና አረና በሉት ራን ሲሳይ ራን ልከተለው ሲሳይ ልከተለው አሯርጬ ነው ይዘው ቪዲዮ ነው የምሰራበት። ይዲዲያ ቀጥል። ይኸው ሲሳይ መጥቷል። ቀጥል ይዲዲያ። ሲሳይ ታል ቢኒያምን እንዳታስገባው በቃ ባይዘዌ በጣም ዛሬ በጣም አሪፍ ደሚ እግዚአብሔር ይባርክ። መድረክ ነው የሰጠከኝ። አንድ አዳምጥና እስኪ ይዲዲያ የሚለውን እንስማ። ቀጥል ይዲዲያ ሳትወርድ። ደሚ የእኔ ሀሳብ ደግሞ ልጠይቅህ እናንተን ጥያቄ አሁን በሁለቱ ላይ ብቻ ከሚሆን ካቶሊኮች ላይ ምንድን ነው ያንተ አመለካከት? ኦኬ ካቶሊኮች ላይ ምንድን ነው ያለህ አመለካከት? ካቶሊካውያንም አንድ ትምህርት የሰማሁት ስላለ ምናልባት በደንብ በስላሴ ያምናሉ። ደሜ ካቶሊካውያን የስላሴ ማመን ብቻ ሳይሆን ማርያምን ፍጡር ናት የሚል አመለካከት የላቸውም አለ። የሰው ልጅ ናት የሚል አመለካከት የላቸውም። አምስቱንም ያምናሉ። ደግሞ ደሜ አምስቱንም ሚስጥራት ይቀበላሉ። ድንግል ማርያምን የሰው ልጅ ናት ብለው ያምናሉ። አዎ እንደውም ሀና አለች። ሀና እስኪ ሀና የምትባለው ካቶሊክ ነች። እንደው በቃ አንድ ነው። ለነገሩ እኮ ማለት ነው ለነገሩ እኮ የኢትዮጵያ መጽሐፍ ቅዱስ ማህበርን እኮ ያሳተሙት ኦርቶዶክስ፣ ወንጌል አማኝና ካቶሊክ ናቸው። ስለዚህ አንድ ነው፣ ችግር የለውም። እንደ ሀሳብ ለምን ኦርቶዶክስ ካቶሊክ ጋር አይገቡም? እኔ እርግጥ እዚህ ኦርቶዶክስ ላይ ነው ያለሁት። በተለይ ይሄ መጽሔት የሚገርም መጽሔት ነው። የሚገርም ገብቷል። ደሜን ሀሳቢ ቀጥል። ወደ ጥያቄውን ስማ እስኪ። ቆይ ጥያቄውን ጨርስለት። ለምን ወንጌላውያኑም ኦርቶዶክሱም ተጠቅልለው ካቶሊክ ጋር ለምን አይገባም ነው? እንደዚህ አንድነት ከተፈለገ ጠቅልለን ለምን ካቶሊክ ጋር እንገባም ነው? የበራልኝ ኦርቶዶክስ ነው። አምስቱንም ስለሚቀበሉ እኮ ከካቶሊክ አልበራችልኝም። የበራችልኝ ኦርቶዶክስ ናት። ከዛ አንተ ካቶሊክ ወንድማችን አንድ ቁጥር ተናግሬ ልውጣ። ደሜ በቁጥር ደረጃ ይዲዲያ ይኸውልህ፣ የሚስጥረ ቁርባን ይቀበላል፣ ሚስጥረ ጥምቀትን ይቀበላል። ማን ነው ሪሙቭ ያደርጋት? እንትናል ሞሬዘር ነው ሪሙቭ ያደርጋት። ማን ነው? አረ በእናታችሁ ሞዴሬተሮች አሉ፣ በጣም መጥፎ ሞዴሬተሮች አሉ። ማን ናቸው? አለማታጣ ቀንሳቸው። እሺ ቴክ ኬር። ኦኬ ይዲዲያ ማን የሚያስገባው? ይዲዲያ እኔ የምልህ ማለት ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እውነተኛ የክርስቶስ ስጋ ነው አይደለም? አይ ምን ርዕሱ ጋር ይገናኛል? እንዴ ደምዬ አይደለም። ሚስጥረ ቁርባንን አልቀበልም ብሏል ሲሳይ። አይ እንደዛ እኮ አይደለም። የኔ ሀሳብ ኢኩሜኒዝም ከታሰበ ነው መለስለት። አሁን ከላይ እናደርገዋለን፣ እንነጋገርና ችግር የለውም። አስተምሮ ምናምን ልዩነት ከሌለ በክራይስት የዘላለም ሕይወት እንደምናገኝ ካመንን በቃ ጣጣ የለውም። ህብረት ማድረግ ነው ወገኖቼ፣ ህብረት ማድረግ ነው። ጣጣ የለውም። በጣም አመሰግናለሁ። መውጣት ትችላለህ። በቃ ሲሳይ እንትና ጥያቄ ከሌለው እኔ ራሴ በጣም አምሮብሻ። ደሜ ቅባትሽ ምናምን እንዳለ ነው። ተረስቷል። ሁላችንም ሰላም ቻው ብለናል። ቴንኪው በጣም ሰላም። አሁን መናገር ይቻላል? እንዴት ናችሁ?
እግዚአብሔር ይመስገን። እሺ እኔ ሀና ትጨርስና ትወርዳለህ። ሲስ ሀና እንዴ እኔ የምላችሁ ማለት ነው ጋይስ፣ እኔ የምላችሁ ማለት ነው። እሺ ቀጥይ ሀና። እሺ እንዴት ናችሁ? ያው ወንድማችን ቅድም ሲጠይቅ ካቶሊካውያን እመቤታችን ሰው አይደለችም የሚል ሀሳብ የሚል እምነት ነው ያላቸው የሚል በአንተ ብቻ አይደለም፣ አክቹዋሊ በጣም በስፋት የተሰራጨ ነገር አለ። ግን እኛ እንደዚ አይነት እምነት የለንም። እንደዚ አይነት እምነት በታሪካችን ኖሮም አያውቅም። እመቤታችን ሰው ናት። የሀናና የኢያቄም ልጅ ናት። እነሱም ራሳ እንትን ፊስት ዴይ ሁሉ አላቸው የሚከበርላቸው እና እናትና አባት ያላት አክስት ኤልሳቤጥ ያላት ሰው ናት። ሰውማ ካልሆነች የድህነት እንዴት አድርጎ እኔ አስተምሮ ላይ የእናንተ አስተምሮ ላይ እርግጥ ያነበብኩት ነገር የለም፣ ግን በተባራሪ በሰሚ ያለ በተባራሪ ድንግል ማርያም ሰው አይደለችም፣ ድንግል ማርያም ሰው ከሆነች ኢየሱስ አምላክ ሊሆን አይችልም የሚል አስተምሮ አላቸው የሚል እሳቤ ነበረኝ። ሰው ዛት በቃ ይህንን ክልል ካረርሽልኝ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ያለው። ኢየሱስ ክርስቶስ አንድ አካል አንድ ባህሪ ቢኖረው ምን ችግር አለው? እኔ እሱ የሚያፈዛይት ኤክስፕላኔሽን ለእኛ ችግር የለውም። በቃ ስህተት ነው ብለንም አናምንም። ግን አሁን እኔ ዋናው የገባሁበት ምንድን ነው ያንተን ጀርኒ ቀጥል። ግን እንደው ያላግባ ሚስኮንሰፕሽን ለማጥራት ያህል ነው እንጂ ለመግባት ፈልጌ አይደለም። ፎሎ እኮ ነን። ብዙ በካቶሊክ ላይ ጥያቄ ያለኝ ትመልስልኛለች ወይም መምህራንን ትመድብልኛለች። እሺ ሲመች ብቅ በል ችግር የለውም። ላዮንዲ ጤና ይስጥልኝ። ላዮንዲ ደባ ማመን ሰላም ናችሁ? እንዴት ዋላችሁ? ሰላም ነኝ፣ ጌታ ይባረክ። እንዴት ነው? ሁሉ መልካም ነው? ሁሉ አማን፣ ሁሉ አማን አለን። ጌታ ይመስገን። የእኔ ተወዳጆች ዛሬ በነበረን ቆይታ እጅግ መልካምና ደስ የሚል ጊዜ ነበረን። ነገ ደግሞ እናቴ ገቢ አለብኝ፣ ራይድ መስራት አለብኝ። እንደዛ ነው። ግን እችኛዋን ላይቭ ጎሏን 500 ሰው አላችሁ አለ። ላይቭ ጎሏን 5 ናት። ሄቪ አንድ 5 ሰው በቃ ላይቭ ጎሏን የኔ ተወዳጆች በቃ ጌታ እንቅልፌ መጥቷል። ጌም ብጫወት ዛሬ ግን በቃ ላይቭ ጎሏን ቆንጆ ትምህርት ተምረናል። ላይቭ ጎሏን እቺ 5 ናት። ላይቭ ጎሏን ለመና ቀላል ለምናለው እንደዚህ ያማረብኝ ለምኜ ነው ብራዘር። አንተ ብለምን ራሱ ማንም አይሰጠም። ላይቭ ጎላን ብራዘር አንዴ ጋይስ የኔ ተወዳጆች ዳይ የመቃብር ቦታ ልሰራ ነው አልላችሁ። እንግዲህ ምን ላድርግ? የመቃብር ቦታ ቸርች ልከፍት ነው ምናምን ብዬ አለምን። እኔ ሪያሊቲ ቸርች ልከፍት ነው የመቃብር ቦታ ያስፈልጋል ምናምን ገንዘብ አዋጡ አልልም። እኔ ላይፍ ጎሌ ሙሉልኝ ነው። በቃ ላይፍ ጎሌ ሙሉልኝ ነው። ሀቅ እኮ ነው፣ የኔ ሀቅ ነው። አላጭበረብርም። እናቴን ብሩኬ ድም ያደረገው አንደኛውን እናቴን ድም አደረገው። ይሄ እንዴት ቀልዳል አልልም። እያየ ብራዘር ዳይ ቴንኪው ብሩክ እግዚአብሔር ባርከ ቴንኪው ሄቪ እየጠበኩ ነው። አንተ ቅድም ይሄን አላየሁትም። ሌላ ሞልቻለሁ እንጂ ላባቴ 3 ይቀረኛል። ጂሰስ ክራይስት ብሩኬ ቴንኪው 3 ይቀረኛል። ዳይ 3 ነው የሚቀረኝ። በጌታ ስም ሙሏት። 3 ነው የሚቀረኝ። ሙላት። አኩሩኝ። እንቅልፌ እንደዚህ መጥተው ነገ አንድ ቢያጅ አልሄድም ማለት ነው። 3 ይቀረኛል። ከሞን ፕሊዝ 3 ቴንኪው ዚ ሚካኤል 3 ይቀረኛል። ጂሰስ ክራይስት ከማን ደሜ ብለህ ደግሞ መስጠት ጀመርክ። በጌታ በደሜ ስም መጣችሁ። 3 ይቀረኛል። የኔ ተወዳጆች 3 ይቀረኛል። ይሄ ላይቭ ጎሉ ሙሉልኝ። 5 እና 3 ነው የሚለው። ቴንኪው በጣም በእውነት 5 እና 3 ይላል። የሚሞላልኝ ሰው ካለ ቴንኪው። ሁላችሁንም አመሰግናለሁ። ጌታ ምስክሬ፣ ክበሩልኝ። በእውነት በጣም
በጣም በጣም የሚያበራየውን በሬ አፉን አትሰር ይላል የእግዚአብሔር ቃል። ገባችኋ? በጣም ነው ላደረገው አባቴ 50% ደርሷል። ወረረረረረ 2 ይቀራል። ማን ነው የሚሞላ? ጀግና ዳይ የኔ እናት ቢኪና ከቻለች የሚሞላ ማን ነው? አንበሳ 2 ነው የሚቀረኝ። ወይ ጉድ የፈላ ጂሰስ ክራይስት ካሞን ኤቭሪባዲ 2 ነው የሚቀረኝ። 2 ብቻ ከሞን 400 ቤተሰቦች ተባረኩ በሉልኝ ጋይስ። የእውነት ከጎኔ መቆም ቀላል ነገር አይደለም። እግዚአብሔር ምስክር። ተባረኩ ብላችሁ ባርኩልኝ ሁላችሁ ተባረኩ ብላችሁ ተባረኩ፣ ቴንኪው፣ ተባረኩ፣ ቴንኪው፣ ተባረኩ ብላችሁ ሜንሽን እያደረጋችሁ ላዩንዲ ቴንኪው፣ ብሩኬ ቴንኪው፣ ብፁዕ አምላክ ቴንኪው፣ ጊፍት የሰጠው እነ ሄበ ምናምን ቴንኪው እያላችሁ ባርኩልኝ በእውነት ደሜ ማንን ነው ነገ የምታመጣው? እኛም እንድንጠይቅ የለም የምታመጣው ሰው አለ? ኧረ ቆይ 2% ወይኔ አንተ ደግሞ ዝም ብለህ አንዴ ተናገርክ። በቃ ዝም አንድ ቀን ኧረ ልሙላ በእናትሽ ምቀኛ አትሁኝብኝ። አንድ በቃ ዋን ሞር ታይም ካሞን በቃ ዋን ሞር ታይም የእናንተን ቤተክርስቲያን ጥያቄ ጠይቃለሁ፣ ግን ዋን ሞር ታይም በቃ አንድ ይቀረኛል። በኢየሱስ አንድ ነው የሚቀረኝ። ብሪኪና የኔ እናት ቢግ ላቭ ኤንድ ቢግ ሪስፔክት ቴንኪው ሁላችሁ። ቅድም ሳላየው እኮ ዛብሎን ነገሩ ሞላ ተመስገን። ኤኒዌይስ ደሜ በጣም ጥሩ ነው። ነገ እንገናኝ እንዳጠፉ ደሜን ለቀቅ አድርጉልን። በነገራችን ላይ ቅድም እስኪ ያሰማኝ የሰማኸው ነገር እኮ ገርሞኝ ማን ሲወያይ ነው ሲድገምልን እሱን አውዲዮ በጣም ኢንተረስቲንግ ነው። የሆነ ያሰማህ ማን ነበር? አላሰማሽም? ወንድሞችን ለጠላት አሳልፌ የማን ነው ደሜ? በእናትህ ግን የማን ነው? እምቢ አላሰማሽም? አይ የሆነ ሰው ድምፅ ባሰማኝ እኮ ነው። በል ደሜ ደህና ደር። አንተ አያ ጎስብል አያ አይደለ? እኔ ሰው አለኝ። አንተን ለማብሸቅ ፊኛ ምናምን ትልካለህ። ፊኛ ምናምን ናግባ እንጂ ብሩኬ እና እንጂ ዝም ብለሃል እኮ። እንትን ደግሞ ፕራይቬት ነው። ናግባ ላይ ወንዲ አንበሳ ይህንን ነገር ወደ አንበሳ ቀይር ተብለሃል። አንበሳ ለምን አታደርገው? እናንተ ላካ 4 ኪሎ አፈረሱት። ማነው 6 ኪሎ አፈረሱት። ኬት ዳምጣ መንገድ አረ ኮሪደር ወደ አንበሳ የለም። እኔማ እኮ ቅድም ሲሳይ እንደዚህ መጽሐፍ ቅዱሱን ለአብስትራክት እንደሆነበት አላወቁም። እዚህ ስማ ከኖህ መርከብ የወጡት ድኗል አልዳ አብስትራክት የሆነ ጥያቄ አጠይቀኝ። እግዚአብሔር ይርዳውን። የመጽሐፍ ቅዱስን ጥያቄ በኢየሱስ ዛሬማ በቃ ዛሬ ሲሳይ እዚህ የወጣው ዛሬ አይ በቃ እኔና ሲሳይ ቀጣይ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደምንሆን እኔ እንጃ። በጣም እኛም ተስፋ እናደርጋለን። በተስፋ እንጠብቃችኋለን። ግን በቃ ያው ታውቃላችሁ ማለት ሁላችንም ኦርቶዶክስ እንሆናለን። 2025 አንድ ኦርቶዶክስ ኢትዮጵያ ውስጥ ይኖራል። አንድ ኦርቶዶክስ ጴንጤም ኦርቶዶክስም አንድ ያደርግና በህብረት እንቀጥላለን። ወይንዬ ሄቨንንም ቀስ ብለን ካልጎተትን ወይንዬ አስተምሮታችን አንድ ከሆነን ችግር እኮ የለውም። የእኔ ቆንጆ እሺ፣ አስተምሮታችን አንድ ስለሆነ እኔ ያንን እየፈተሹ ስላለ እኮ ነው ያን እየፈተሹ ስላለ ነው። እሺ እኔ እናት አብሽር እንጂ ስቼ ምናምን ወድቄ ተንገዳግጄ ምናምን አለው። ፔንክለር ምን ብለሽ ጽፈሽ ነው ወይንዬን ያሳክሽብኝ? እኔም ደህና ደር ልውጣ። ነገ ስትመለስ እንገባለን። በቃ ፒስ አባት ወድ ያሉ ተባለ ክበር እኛ ምን ወዳለን አንበሳው መቼ ተራሮችን ያንቀጠቀጠ ትውልድ ይላል። ታይታል እንዴ? በእውነት ተኝቼ ሳይሆን አመባውቱ በቃ ለመተኛት ላይ ደሜ ከልቤ ነው። ሁሉ ቀርቶብህ ብትሞት ይሻል ነበር። ለጠፊው ነገር በጌታ
አረ ማንም አይጠፋም። የዘላለምን ሕይወት እንወርሳለን። ያመንነውን አምነን የዘላለምን ሕይወት እንወርሳለን። ምንም አትሆንም። ምንም ሀሳብ ነው የምሰጥህ። ምንም አትሆንም። አስተገደ ደግሞ እንደዚህ አድርግ ተብለ የለም። ማንም ተገዶ ይሄን አድርግ አይባልም። እሺ ያመንከውን አምነ የዘላለም ሕይወት ይኖራል። በቃ እርስ በርስ እየተጣላን ይወሊ ሙስሊምን አናበረታታ። እየነገርኩ ነው። ይበዛሉ። ተው። ከ50% በላይ ከሆነ ይወሊ የጴንጤ አዳራሽ የለ፣ የሙስሊም ቤተ መቅደስ የለ፣ ያፈርሳሉ። ይሄ ቦታ ለእኛ ይገባናል እያሉ ያፈርሳሉ። ተው። የሼሪያ ሕግ ኢትዮጵያ ውስጥ እንዲስፋፋ አታርጉ። በገድላትና ድርሳናት ላይ እየተነሳችሁ አዘባንካ ትጫወቱ። አቁም። በቃ ምንም ውጤት አታመጣም። ይኸውልህ ገድላትና ድርሳናትን ያላነበበ ብዙ ትውልድ ነው ያለው። በጣም ምን እንዳለ እንኳን የማያውቅ ማለት ነው። እና አቁም። ጭራሽ አንተን መሞት አለብህ ይላል። እንደውም እኮ አንተን መሞት የሌለብህ ታውቃለህ። የመቃብር ቦታ አሁን የቀለሜ ሆኗል። የት ትቀበራለህ? አሁን አንተ የት ትቀበራለህ እንዴ? ታዲያ እውነት እኮ ነው። የመቃብር ቦታ እኮ ቀለሜ እያሰባሰበ እኮ ነው። አይ ጉዴ! ለካ የመቃብር ቦታ እኔ መኪና ልግዛ እንዴ? ላዩ እንዴ ለመቃብር ቦታ ሰው ሲሞት በመኪና እንዳመላለስ ያዋጣል። እሱ ያዋጣል። ሬሳ ሳጥን ልሽጥ መሰለኝ። ማስታወቂያ ሁሉ መስራት እኮ አያስፈልግም። በቃ ታውቃለህ፣ ይኸውላችሁ ጨዋታ ጨምሯል። አይለኛ ሆኗል። እዛ የመቃብር ቦታው ሲገዛ እኔ ነኝ የቀብር ስርዓቱን ማስፈጽመው፣ እንደገና ደግሞ የሬሳ ሳጥኑን ምገዛው። አደራ አደራ ብያለሁ። አደራ በሰማይ በምድር ብያለሁ። ማን ሊሞት ነው? ለምን ኤርሚያስ አበበ ብር እየሰበሰበ እኮ ነው የመቃብር ቦታ ሊገዛ። ታመመ እንዴ? አረ እንደዛ አይደለም። ኤርሚያስ የመቃብር ቦታ ሊገዛና እንደገና ቸርች ሊመሰረት ቸርች። ስለዚህ ገንዘብ ካለሽ ሰፖርት አድርጊ፣ እኔንም ሰፖርት አድርጊ። ያው በዛው የሬሳ ሳጥን እዛ ሱቅ እከፍታለሁ። የሬሳ ሳጥን ሱቅ እከፍታለሁ። ኦርሊጅስተስማ መቼም አይኖርበትም። ወይንዬ መቼም ህብረት አይኖርንም። መቃብራችን ግን አንድ ነው። ታውቂያለሽ ወይ ነው? እንትን እኮ ነው። አሁን እኮ ጎራ እኮ መለየት ማለት ፕሮቴስታንት ወይ ኦርቶዶክስ መሆን አለበት እንጂ ዝም ብሎ ፕሮቴስታንት የሚባል እምነት የለም ነው። አሁን ከኛ ጋር ምንም አልተገናኘም እኮ ከኛ ጋር። አይ ግን መቃብራችሁ ለምንድን ነው አዳማ ላይ ፊት ለፊት ነው የምንታየው? እናንተ ጋር ግን ሰው አይሞትም። ትንሽ ነው መቃብራችሁ። እናንተ ምን ታረጋለህ? ደሚጓረ በቃ ተኛ። ነገ እንግዲህ ሲነገ ደግሞ እናገኛለን። አቤት ዛሬ ወይኗ ደሜ ወንጌላውያን አማኞች እንዳትነኩ። ደመረው የወንጌል ሰባኪ ወይ ደምዬ፣ እንዴት ነህ? ደህና ነው ወይ? ሰላም። እኔ ጴንጤ የወንጌል አማኝ ነኝ። ጴንጤ ነኝ። በዘላለም ሕይወት በክርስቶስ ኢየሱስ እናውቃለን። ደሜ ጴንጤ ነው፣ እንዳትነኩ። ኦርቶዶክስ ነው ምናምን የሚሉሽን እንዳትሰሚሽ። አይደለም፣ እኔ ኦርቶዶክስ አይደለሁም፣ ጴንጤ ነኝ። ግን ኦርቶዶክስ ተዋህዶ አስተምሮቷን ሳነብ የዘላለምን ሕይወት የማታገኝበት ምንም ምክንያት የለም ብዬ እናገራለሁ። ይህንን በአቋም ነው የምናገርሽ። እኔ እናት እንደምወድሽ ታውቂያለሽ። የቲክቶክ ላይ የሰላም አምባሳደር አድርገን ሾመናል። ትቀበላለህ? ታንኪዩ ጋድ ብለስ ዩ ታንኪዩ በሉ እንጂ ሁላችሁም ትቀልዳለህ እንዴ? የዛሬ ዓመትማ በቃ በጣም ውይ እንትን ነው ኔትወርክ ነው ስልክ ተደውሎባት ይሆናልሽ። ደስታ ያንተውን አምላክ አንተ ገና እንቅልፍ አልመጣ መሰለኝ። እኛ ጋር ነገሩ ቀን ነው ብለናዋሉ። ወይን እየተምጣና ለአዋራትና ወይኑ ገባሽ እንዴ? ኦኬ ገባሽ።
ገብቻለሁ ደምዬ። እሺ ቤትሽን አከፍችም ሰብሰብ እንበል ሲል 268 በኋላ ከፍታለሁ ከ1 ሰዓት በኋላ። ወይ እኔ ተኝቼ ማለት ነው። አንተ ተኝተህ 1 ሰዓት በኋላ ነው የምከፍተው። 3 ሰዓት ምናምን ግን ለምን አከፍችም? 4 ሰዓት 3 ሰዓት ምናምን ከስራ ገና ከስራ የምገባበት ሰዓት ነው። ደምያ ሰዓት ብዙ እዚህ ጋር ዳጊ ጻፈው ሲ ጸጋው በእምነት አዳንን ክርስቶስ ሳምራ ራእይ አየች አላለም። ታዲያ ምን ብዬ ልመልስለት? ብራዘር እንደ ኧረ ደምዬ ስለ ተሐድሶ ምን ትላለህ? ተሐድሶ ነው። ምን እላለሁ እናቴ? ሌላ ምን እላ ቢኪና በውስጥ ሀይ በይኝ እስኪ። ለማንኛውም ተሐድሶ ነሽ? እንዳንቺ ተሐድሶ ነሽ? ጆሮዬ ነው ወይስ ተቀየርክብኝ? ዋመንዝ አረ መርዬ እናቴ ፏፈሽ ብዬልሃለሁ። አባት ፏፈሽ ነው ያልኩት። ብራዘር የት ሀገር ነው ያለው? ናስ ግባና ያለበትን ሀገር ተናገር። ድፍረት ካለ ሳትሳደብ ምን ሳትል ህግ እየፈለገ ነው። እንደዛ የእኛን አምላክ እየተሳደብ ካንተ ደግሞ ተሰደብን ለምን? እውነት ለመናገር ደሜ አንድ ነገር ልንገርህ። እኔ እናንተ በአካል ብንገናኝ አሳልፈኝ ታሳስረኛል። እኔ እንደዚህ እንዳልክ ጌታ በሚያውቀው አይቼ ሰምቼ አላውቅም። እኔ ቪዲዮ ሲመላለስ ነው ያየሁት። አስረስ እንዴት ደምሮ? እሺ አሁን እኔ እናንተ ብንገናኝ እኔ ባግ ብታገኝ ታሳስረኛል። በቀር እግዚአብሔር ነው ሰይፈዋለህ እንጂ ደምዬ ኧረ አንሰይፈውም። ደሜ ይወደኛል። ደሜ በእኔ አይጨክንም፣ ይወደኛል። ሰይፈዋለህ እንጂ ደምዬን ኧረ እንዳታገኘው ረፍ እንዴ! ይህ ሰውዬ እኔ ታስገባዋለህ እንደ አውርዶ ይህን ሰውዬ ጌታን አንተ ቤት ሊገባ ሰው ነው። ውረድ አናባፒስት አለ አናባፒስቶች ነበሩ እየሰየፉ ውረድ ካለች መውረድ ነው ያለብን። በጌታ በኢየሱስ ክርስቶስ ስም ግን እኔ ይመስለኛል አሁን በቅርብ እየተናገረው አይመስለኝም። ይሄ አሁን የሚመላለሰው ቪዲዮ የቆየ ነው፣ አመት ምናምን ይሆነዋል። ከማን ጋር ዲቤት እንደገባ ታስታውሳለህ? ከአማን ጋር ገብቷል፣ ከሃኒኤል ጋር ገብቷል። ከሃኒኤል ጋር ገብቶ አስታውሳለሁ 2 ዓመት የቆየ። ምክንያቱም ፊቱ ሲታይ ቀጭን ነው፣ ሽርጥ ነገር ነው የለበሰው። የዛኔ ገና ፀጉሩ ማደጉ ነው። ጊፍት ምናምን ስላልተቀበለ ቅባት ምናምን አልገዛም። ከረር ብሏል ፀጉሩ እና እንደዛ ነው። እና ጌታ ይድረስልህ እግዚአብሔር ከእንዲህ አይነት ነገር ያወጣ ወንድሜ። አስረስ የቆየ ቪዲዮ ነው። የቆየ ቪዲዮ ነው፣ ግን ክርስቲያኖችን አታሳዝን። እኔ ቅባትን ምንም እገዛለሁ፣ እልክልሃለሁ። ቅባት እሺ፣ ቅባት እልክልሃለሁ። ከዚህ በኋላ ይቅርታ ጠይቅ። ለምን ዛሬ አስቀየምከን? ይህን ሰው ታስገባለህ? በጣም ከባድ። እኔ በጣም በቃ አንተ ይቅርታ ጠይቅ። እሺ ይቅርታ መጠየቅ አለብህ። በጣም ነውር ስራ ነው። እሷንማ አትናገርብኝ እናቴ። ተናገረኝ። አይ አንቺ ጌታ ይድረስልሽ አለ። ጌታማ ደርሶላት ነው ቁጭ ብላ የምታየቅ። ተገላግጄ በኢየሱስ ጨለማ ውስጥ ወጥቼ ምን ይላል ሲስ ዛሬ ጀግንነት ስራ የሰራው አባቴ ዛሬ የአቋም ሰሆነ የክርስቶስ አምራ አገላለጽ የተመቻ ብራዘር ራእይ የሚለው ከየት እንደመጣልኝ ራሱ እኮ በቃ ገረምኝ እኮ። ራእይ የሚለው ከየት እንደመጣልኝ መልሱ ከየት እንደመጣልኝ ራእይ አይታ ነው ያልኩት ከየት እንደመጣልኝ መልሱ ማለት ነው። ገርሞኛል፣ ደንቆኛል። ጌታን በጣም ደነቀኝ። እኔ እርግጠኛ ነኝ ይህንን አፈታት ማንም አይፈተውም። ማንም ነው እኮ የማይፈታው ማንም። የኔ ተወዳጅ ወድሻለሁ፣ ታውቂያለሽ አለ። ለአንቺ ትልቅ ቦታ አለኝ። ጌታ ያክብርሽ። ክበርልን አንተም። በቃ ቤተሰብ እወዳችኋለሁ። ከአንድ ሰዓት በኋላ ደግሞ ወይንዬ ቤት ፎሎ አድርጓት። ወይኔ ወረድሽ በእናትህ ደሜ የእፎይን መንዙማ ሰማህ?
አንተ በ72 በዋና እኮ እንትና በእናትህ ወይስ ታዋቂ ሰው ማን አለ? ወይስ እንቅልፌ በደንብ እንዲመጣ ማለት ነው። እንዲህ በቃ ደራደሩ። ኧረ እኔ ቢኒያም ሽታዬ አይደለሁም። ቢኒያም ሽታዬ እኮ የወንጌላውያን አማኞች ትምህርት ስህተት ነው ብሎ የሚናገር ሰው እኮ ነው። እኔ ግን ቢኒያም ሽታዬ አይደለሁም። እኔ ደምሮ ነኝ። የወንጌላውያን አማኞች ትምህርት ትክክል ነው ብዬ የምናገር ሰው ነኝ። ዲፌንድ አደርጋለሁ። የእውነቴ ነው የምልህ። ይህንን ማመን አሁን ምን ትሉታላችሁ? እስኪ ይህን እንኳ ማመን እንዴት ርኩሰት! ለገብርኤል ርኩሰት